ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁ? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 2 ላይ ዌይ ኦፍ ኤክስፕሬሲንግ ኮንሰንትሬሽን ኦፍ ሶሉሽንን ፓርት 1 ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን ዌብሳይታችንን ላስታውሳችሁ እወዳለሁ። ይህ ዌብሳይት AI አሲስትድ የሆነ ብዙ ጥያቄዎችን የያዘ ከዛ ባሻገር ደግሞ 5 ቋንቋዎችን የሚረዳ ድንቅ ዌብሳይት ነውና AI የታገዘ ስለሆነ ብዙ ታተርፋላችሁ፣ ብዙ ትጠቀማላችሁ። እንድትጠቀሙበት እንድታተርፉበት እየጋበዝኳችሁ ሐሳብ አስተያየት ይሄ ይጨምር ይሄ ይቀንስ የምትሉ ነገር ካለ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እኛን ታገኛላችሁ። ሐሳብ አስተያየቶቻችሁን ተቀብለን ደግሞ ለማስተካከል እናንተን የበለጠ ተጠቃሚ ለማድረግ በዝግጅት ላይ እንገኛለን። ስለዚህ ሐሳብ አስተያየቶችን ብቻ እንጠብቃለን። ወደ ዛሬው ዲስከሽናችን እንግባ። ኦኬ ዴፊኒሽን ኤንድ ታይፕ ኦፍ ሶሉሽን ኮንሰንትሬሽን። መጀመሪያ ስነሳ ዌይ ኦፍ ያልነው the way of expressing concentration of a solution ያልነው። ስለዚህ ዌዩ ምንድነው? ኤክስፕረስ ለማድረግ የሶሉሽን ኮንሰንትሬሽን ኤክስፕረስ ለማድረግ ዌዩ ምንድነው የሚለውን የምናይበት። ስለዚህ እንዴት አድርገን ነው ኮንሰንትሬሽንን ኤክስፕረስ ልናደርግ ምንችለው፣ በምን ዌይ ነው ኮንሰንትሬሽን የሚገለጸው የሚለውን ነው ዲስከስ የምናደርገው። ስለዚህ ኢን ኬሚስትሪ ስለዚህ መጀመሪያ ኮንሰንትሬሽን ምንድነው የሚለውን አንደርስታንድ ማድረግ አለብን። ኢን ኬሚስትሪ ኮንሰንትሬሽን is the ratio of the amount of solute to the total amount of solution or solvent። ከቶታሉ amount of solution ከጠቅላላው ከሶሉሽን ውስጥ ምን ያህል ሶሊዩት አለ የሚለውን ዲፋይን የሚያደርግ የሁለቱ ሬሾ ምን ይባላል? ኮንሰንትሬሽን ይባላል። ስለዚህ ኮንሰንትሬሽን ካው ምን ያህል ኮንሰንትሬትድ ነው ምን ያህል ዳሊዩት ነው የሚባለው ነገር ለማጥናት ኮንሰንትሬትድ ነው ማለት ምን ያህል ሶሊዩት ገብቷል። ለምሳሌ ጨው በዝቶበታል፣ ይሄ ነገር ስኳር በዝቶበታል እንላለና ሻዩ ላይ ስኳር በዝቶበታል በጣም ኮንሰንትሬትድ ሆኗል ማለት ነው። በኬሚስትሪኛ ስናወራ ጨው በዝቶበታል ወጡ ላይ ስንል ምን ሆናል? ጨው ኮንሰንትሬትድ ሆኗል ማለት ብዙ አማውንት ኦፍ ከጠቅላላው ሻይ ውስጥ የስኳር መጠኑ ሊይዘው የሚችለው ከፍተኛ አማውንት ስኳር ይዟል ማለት ነው በኬሚስትሪኛ ስንገልጸው። ስለዚህ ኮንሰንትሬሽን ማለት የሶሊዩቱና የቶታል ሶሉሽን ወይም የሶልቨንቱ ሬሾ ኮንሰንትሬሽን ብለን እንጠራለን። ኮመን ዩኒት ኤክስፕሬሲንግ ኮንሰንትሬሽን ኮመን ዩኒቶች አሉ። እነዚህ ዩኒቶች ኢንክሉዲንግ ፐርሰንት ባይ ማስ ኦር ቮሊዩም፣ ፐርሰንት ኦፍ ማስ ኦር ቮሊዩም ሊሆን ይችላል። ሞል በሞል ፍራክሽን ልንገልጽ እንችላለን። በሞላሪቲ፣ በሞላሊቲ፣ በኖርማሊቲ እነዚህ ሁሉ ኮንሰንትሬሽን የምንገልጽባቸው ወይም የኮንሰንትሬሽን ዩኒቶች ብለን መጥቀስ እንችላለን። ስለዚህ ኮንሰንትሬሽን ሌንግዝን ለመለካት ስንፈልግ ወይ በሜትር ወይ በሴንቲሜትር ወይ በሚሊሜትር ወይ በማይል ወይ በኪሎሜትር እንደምንለካ ሁሉ ኮንሰንትሬሽን ደግሞ በእነዚህ ዩኒቶች መለካት እንችላለን ማለት ነው። Okay, definition and type of solution of concentration. The appropriate method expressing concentration, appropriate method express ለማድረግ concentration ምን ላይ ዲፔንድ ያደርጋል? On the type of solution and precious required in a given context. ስለዚህ ምን ላይ ቤዝድ ያደርጋል? ዲፔንድ ያደርጋል ታይፕ ኦፍ ሶሉሽኑ የሶሉሽኑ ታይፕ ምንድነው የሚለው ላይ ዲፔንድ ያደርጋል። the precious required ምንድነው? ፕሪሺየስ የሆነ ግልጽ የሆነ ሪኳየርመንቶች ውስጥ ምንድነው? እነዚህ ሁለት ነገሮች ላይ ምን ያደርጋል? ዲፔንድ ያደርጋል ማለት ነው። ኦኬ ለምሳሌ ፐርሰንት ባይ ማስ ኤንድ ቮሊዩም። ፐርሰንት ባይ ማስ ኤንድ ቮሊዩም ለምሳሌ ፐርሰንት ኦፍ ማስ ስንሰራ ማስ ኦፍ ሶሉት ሁለቱም በማስ የሚገለጽ ከሆነ ምን እንላለን? ፐርሰንት ኦፍ ማስ እና ማስ ኦፍ ሶሉት ኦቨር ማስ ኦፍ ሶሉሽን ታይምስ 100 ምን እንላለን? ፐርሰንት ኦፍ ማስ እንላለን። ቮሊዩም ፐርሰንት ደግሞ ሁለቱም በቮሊዩም ሲገለጹ ሶሉቱም ሶሉሽኑም በምን ሲገለጽ? በቮሊዩም። ቅድም ሶሉቱም ሶሉሽኑ በምን እንደተገለጸው በማስ የተገለጸ ከሆነ ማስ ኦፍ ሶሉሽን ሁለቱም በምንድነው? በማስ ማስ ኦፍ ሶሉት ኦቨር ማስ ኦፍ ሶሉሽን ከሆነ ምን ላለን? ይሄን ፐርሰንት ኦፍ ማስ ታይምስ 100 ብናደርገው ፐርሰንት ምልክት ያለው percent of mass ነው። ደግሞ ሁለቱም volume of solute over volume of solution ከሆነ ደግሞ times
100% ከሆነ ምንድነው ቮሊዩም ፐርሰንት ብለን እንጠራዋለን ማለት ነው። ኦኬ ስለዚህ እዚህ ጋር መጠንቀቅ ያለብን መሰረታዊ ነገር አለ። ምንድነው የምንጠቀመው? always specify whether the unit ምንድነው የተጠቀምነው? ማስ ነው ዌይት ነው የተጠቀምነው? ምን ማድረግ አለብን? ማስቀመጥ አለ። ምክንያቱም ማስ በማስ ስለሆነ ምን ያደርጋል? አሁን ለምሳሌ ይሄ የሆነ ግራም በሆነ ግራም ስለሆነ ለምሳሌ 10 ሚሊ ግራም ቶታል ሶሉሽን ደግሞ 1 ሊትር ወይም 1000 ሚሊ ግራም በ1000 ሚሊ ግራም ቢሆን ሚሊግራም በሚሊግራም ይጣፋል። ዩኒትለስ ነው አይደለም የሚሆነው ሁለቱም ማስ ስለሆነ። ግን ምን ማድረግ አለብን? ስፔሲፋይ ማድረግ አለብን። ምን አድርገን ነው? ማስና ማስ አድርገን ነው? ቮሊዩም እና ቮሊዩም አድርገን ነው የሚለውን ለመለየት ምን እናደርጋለን? ዩኒት ባይኖረውም ይሄ ነገር ማስ በማስን ይሰራ ነው ብለን ምክንያቱም ምን እንገባለን? ውዝግብ ውስጥ እንገባለን። ቮሊዩም ከሆነ ደግሞ በቅንፍ ውስጥ አድርገን ቮሊዩም ኦቨር ቮሊዩም ይሰራ ነው ብለን ዩኒት ስለሌለው ይሄን ነገር ማድረግ የግድ ዩኒት እርስ በርስ ስለሚጣፋ ተመሳሳይ ዩኒቶች ስለሆኑ እርስ በርስ ስለሚጣፋ እነዚህ ነገር ዌይት ባይ ዌይት ኦር ቮሊዩም ኦር ዌይት ቮሊዩም ነው የሚለውን ስፔሲፋይ ማለት መግለጽ ከመደናገር ይጠብቀናል ማለት ነው። so avoiding misinterpretation ምክንያቱም በቮሊዩም የሰራነውን ዝም ብለን አጣፍተን ይሄን ሪዛልት መጣ ብለን ብናስቀምጠው እሱ ማስ በማስ ቢሰራው የሚመጣው ሪዛልት ሌላ ይሆናል። ስለዚህ እንዴት እንደዚህ መጣ ብሎ ምን ሊያደርግ ይችላል? ግራ ሊጋባ ይችላል። ስለዚህ በምን እንደተሰራ በማስ ነው ወይ ቮሊዩም ባይ ቮሊዩም ነው ኦር ቮሊዩም ባይ ማስ ኦር ማስ ባይ ቮሊዩም የተሰራ የሚለውን አይደንቲፋይ አድርጎ በቅንፍ ውስጥ ማስቀመጥ ከመደናገር ይጠብቀናል ማለት ነው። ኦኬ how many gram of solute are in 200 gram of 5% weight by weight solution? ስለዚህ ምን አድርጎናል? weight by weight ስለሰጠን ስለምንድን ነው የሚያወራ ማለት ነው? ስለማስ ነው የሚያወራ። በዚህ አንደርስታንድ ማድረግ እንችላለን። ስለዚህ ምንድነው የተባለው? how many gram of solute are 200 gram ሶሉሽኑ 200 ግራም ነው ተባልን። ከዛ የተጠየቅነው ምንድነው? የሶሉቱ አማውንትን የተጠየቅነው አይደል? ምን እንላለን? በቀላሉ ስንሰራው ምን ማድረግ እንችላለን? ጊቭን የተሰጠንን እናውጣ አይደል? የመጀመሪያው ስራችን ጊቭንን ማውጣት ነው። ጊቭን ስናወጣ ምን ሰጥቶናል? mass of the solution or weight of the solution እንበለው ስንት ሰጥቶናል? 200 ግራም። ሌላ ምን ሰጥቶናል? mass of the solute ምንድነው? አናውቀውም require እንላለን። ሌላ ምን ሰጥቶናል? ፐርሰንቱ ተሰጥቶናል። ፐርሰንቱ ስንት ተብለናል? 5% ነው። ከዛም በኋላ ፎርሙላውን ማምጣት። ፎርሙላው ምንድነው ብለናል? percent is equal to which is 5% equal to ምን እንላለን? mass of the solute over mass of the solution times 100 ነው። ከዛም ፐርሰንት ምልክት አለ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።